ሌቦች ብር ታከማቻላችሁ እንጂ አትበሉትም። አፍሪካ ላይ ያከማቸ የትኛውም ሌባ አልበላውም፣ ሌላው ነው ሲሳይ የሆነው። የኛዎቹ ግን ችግሩ ውስኪ እንደ ውሃ የሚጠጣ አሺሽ የሚያንቆረቁ ልጆች ያሉት ሌቦቹ ቤት ውስጥ ነው፣ ያልተገባ ሀብት ስለሆነ። አሁን የህጉ ምናምን ትተን ስለራሳችሁ ቤተሰብ ስትሉ እጃችሁን ከሌብነት መጠበቅ ያስፈልጋል። የሌባ ወሬ እንዳንሰለቻች ማታ ካነበብኩት ማስታወሻዎች ላይ አንዱን ልንገራችሁ። ይሄ ሰሞኑን 14 የስራ ኃላፊዎችን ያባረረው መስሪያ ቤት የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ሲመሰረት 3 መስሪያ ቤቶች ናቸው የመሰረቱት። የኢትዮጵያ ውሃ ስራዎች ድርጅት፣ የኢትዮጵያ መንገዶች ኮንስትራክሽን ኮርፖሬሽን እና የኢትዮጵያ ተገጣጣሚ ህንፃዊ ድርጅት። 3ቱም ደግሞ የኢትዮጵያ ናቸው በስም እና እነዚህ ድርጅቶች ናቸው የመሰረቱት። አንድ ላይ መርጅ ተደርገው በመንግስት የልማት ድርጅቶች ባላደራ ቦርድ እንዲመሩ ተደረገ እና ለዚህ አዲስ ለተመሰረተው መስሪያ ቤት ስራ ኃላፊ ከሌላ ቦታ ነው የመጣው፣ ሌላ ካቢኔ ነው የመጣውና ይሄ ካቢኔ እንግዲህ የራሱን ማኔጅመንት ሲያዋቅር የስራ ኃላፊዎቹ መቀነሳቸው የማይቀር ነው። ቢኮዝ የ3ቱን መስሪያ ቤቶች ስራ ኃላፊዎች እዚህ ማምጣትና ስራ ኃላፊ ማድረግ አይቻልም። 3ቱ መስሪያ ቤቶች አንድ ስለሆኑ ማለት ነው። የሁለቱም መስሪያ ቤቶች ቁጥር የሚያህል የስራ ኃላፊ መውረድ ነበረበት እና ሰውየው ይህን ከማድረጉ በፊት ሰራተኛን ማነጋገር ነበረበት እና ሽኩቻ ነበር። ምክንያቱም ለምሳሌ ከውሃ ስራዎች ድርጅት አንድ መምሪያ ስራ አስኪያጅ ቢመረጥ እሱ ደግሞ ቡድን መሪዎቹን ስለሚመርጥ እነዛ ውሃ ልማት ላይ ያሉ የስራ ኃላፊዎች ስልጣናቸውን ያለማጣት እንትን ስላለባቸው፣ ስለዚህ ሰራተኞች እዛ አካባቢ ስለ መስሪያ ቤታቸው ሌብነት እንዳያወሩ፣ ሁሉም በቃ በየራሱ እንዳያወሩ ስጋት ነበር። ስለዚህ ስለ ሌብነታቸው ካወራ ስለ እነዛን ሰዎች ገሸሽ ያደርጋቸዋል። አንዱ የምፈራው በመንገዶች በኩል እኔ ነኝ እና ያን ሰሞን ፍቅር አበዙ የስራ ኃላፊዎቹ ያገሉኝ ነበረ፣ በጣም ያገሉኝ ነበር። እውነት ተጎድቻለሁ እና ያን ሰሞን ፍቅር አበዙ። በውሃ ልማት በኩል ደግሞ አንድ ሴት ነበረች እና ጸረ ሙስና ኮሚሽን አግኝቻታለሁ፣ ግን አንተዋወቅ ሰዎች ናቸው በእንትን የነገሩኝ እና ደረሰ ስብሰባውና የጣልነውን ጥለን የወደቀው ወድቆ ያን ዕለት ግን የውሃ ልማት ላይ ያለች ልጅ ስትጠበቅ የለችም። ጭራሽ ስብሰባው ላይ ጭራሽ የለችም እና የት ሄዳ ነው ምናምን ብዬ እንትን እላለሁ። የስራ ኃላፊዎቹ መክረዋት ለአንድ ክሩዘር ተመድቦላት እና ሀገሯ ጠበል እውነት ሹፌር ተመድቦላት ማለት ጠበል እንድትሄድ ተደርጓል አሉኝና የለችም። ከዛ ለረጅም ጊዜ እኔ ከዛ በኋላ ለቀኩ። ተመልሳ አትምጣ የማውቀው ነገር የለም። ኤኒዌይ አንቺ ሴት ይህንን የምትሰሚ ከሆነ እባክሽ አግኝኝና አንዳንድ ትዝታዎቻችንን ብናወራ መልካም ነው። አዲስ የመጣች የሌብነት ስታይል ልነግራችሁ ነው። ትኩስ ነች፣ ሰምቻት አላውቅም እና እቺ ሴት አለምነሽ አግማስ ትባላለች። አንድ ስሙ ባልተጠቀሰ በወሎ ሰፈር አካባቢ ያለ ህንፃ ላይ የአሳንስር ተቆጣጣሪ ነች። የአሳንስር ተቆጣጣሪ ታውቃላችሁ? በተለይ አዳዲስ ህንፃዎች ሲሰሩ ሊፍቱ ላይ አንዲት ሴት ታያላችሁ። ያቺ ሴት ስራዋ አንተ እዛ ሊፍቱ ስትገባ ስንተኛ ህንፃ ላይ ነው የምትሄደው ብላ ያን የምትሄድበትን ህንፃ ቁጥር መንካትና በር መዝጋት መክፈት ነው ስራው። ይህንን ነው አሳንስር ተቆጣጣሪ ነች። ይህንን ነው የምትሰራው። አቶ ግሩም ነጋሽ ደግሞ እዛው ህንፃ ላይ የሆነ ድርጅት ፋይናንስ ኃላፊ ናቸው እንግዲህ እና በዛ አሳንስር ወደ ላይ ወርታይ ሲሉ ታጠናቸውና ስልክ ተደውልላቸዋለች። የኔ ሰው ነው የምባለው፣ ከሰሜን ጎጃም ፒኮሎ አካባቢ ነው የምደውልልህ፣ 300,000 ብር ካላስገባህ ልጅህን
የሰይጣን መጫወቻ ነው ማረጋት እና በአስቸኳይ 300 ሺህ ብር አስገባልኝ ትለዋለች። ሰውየው ትንሽ ያዘገያል መሰለኝ ብር ስለሌለው። ስለዚህ የፒቲካሽ እንዲሆን በአስቸኳይ 25 ሺህ ብር ይለክላትና 275 ሺህ ብሩን ቀስ ብሎ ሊከፍላት አይነት ወሬ ያወራሉ። ከዛም በኋላ ለሰውየው አቶ ግሩም ነጋሽ ለፖሊስ አመልክቶ ፖሊስ ተከታትሏት ይዟታል። አሁን ምርመራ ላይ ነው ያለችው። እንግዲህ እቺ ሴት መጀመሪያ ስትደውልለት ስልኩን በወንድ ጥሪ እንዲሆን ታደርገዋለች። የእዛው አካባቢ እየደወለችለት አጠገቡ ሆነ ከፒኮሎ ሰሜን ጎጃም በፒኮሎ ነው የምደውልልህ እያለች እንደዚህ እንግዲህ የፒቲካል 25 ሺህ ተቀብላለች። 275ቷን ሳትቀበል በፖሊስ ቁጥጥር ስር ውላለች። እኔ ግን በጣም የሚገርመኝ ሰይጣን እራሱ እንደዚህ አይነት አሰራር አያውቅም። አፉን እንደዚህ ይዞ ነው የተገረመው የሚመስለኝና አንተስ በምን አይነት አግባብ እንዴት አማኝ ብትሆን ነው ይህንን ይደርስብኛል ብለህ ከፒኮሎ የመጣ ሰይጣን ልጅህን ሊጫወትባት ነውና 25 ሺህ ብር የምትከፍለውና ተጠንቀቁ ለማለት ነው። ለነገሩ ሰሞኑን አንድ ፓስተር የሰላሌ ማህበረሰብ በጠቅላላ ብሎ ተሳድቧልና ይህንን ያህል ስድብ ተሳድበው እንኳን ለፍርድ የማይቀሩ ማህበረሰብን እንደ ማህበረሰብ የሚሰድቡ አካላት እሽኮሎሌ የሚሉባት ከተማ ላይ ቁጭ ብለን እንደዚህ አይነት ሴት አትኖርም ማለት ይከብዳልና ጀስት ተጠንቀቁ ለማለት ነው። ስለ ኮንትሮባንድ ንግድ እናወራና እነንትናን የደም ግፊታቸውን ትንሽ ከፍ እናርግላቸው። ምስራቅ ኢትዮጵያ አካባቢ የሚደረጉ የኮንትሮባንድ ንግዶች ድሮ በእንደዚህ መኪኖች ነበር የሚደረጉት። እነዚህ መኪኖች በተለምዶ ኒሰን ሻምፖ ይባላሉ። ተሳቢ የላቸውም። አሁን ላይ ግን በተደራጀ ሁኔታ እነዚህ መኪኖች ይጠቀማሉ። ተሳቢ ያላቸው አይቢካዎች ይጠቀማሉ። እንግዲህ ሁለቱም መኪኖች ጎማቸው ላይ ይሄንን ቤልት ያስራሉ። ይሄ ቤልት ዋና ዓላማው የተሰራበት ዓላማ የክሬሽንግ ቤልት ነው፣ የድንጋይ ወፍጮ ቤልት ነው። ድንጋዮቹን ከአንድ ሞተር ወደ ሌላ ሞተር ለማጓጓዝ የሚጠቀሙበት ነው። እነዚህ መኪኖች ግን ጎማቸው ላይ የተሳቢ ጎማው ላይ የፊት ለፊቱም የኋላ ላይ እንደዚሁም የሳቢው ጎማ የኋለኛው ላይ ደርበው ያደርጉታል። መሬት እየጠረገ ነው የሚሄደው ሲሄድ። ይሄ ሁለት ፐርፐዝ አለው። አንደኛው እነዚህ መኪኖች አፈራማ ቦታና ጫካውን ስለሚሄዱ የጎማ ዳና ለቀው ነው የሚሄዱት። ያንን ዳና ለማጥፋት ያ መሬት እየተሳበ የሚሄደው ቤልት ጠርጎት ይሄዳል፣ ያጠፋዋል ማለት ነው። ሁለተኛው ፐርፐዙ የሚደረግበት ይሄን ቤልት በተለይ ደርበኸው ካረከው እዛ አካባቢ ያሉ የጸጥታ አካላት፣ የፌዴራል ፖሊስ፣ እነዚህ ኮንትሮባንድ ንግዶች የሚከላከሉ አካላት ሲያዩዋቸው የእነዚህ መኪኖች ማምለጥ ነው እንጂ በፍጹም አይቆሙላቸውም እና እነዚህ የጸጥታ አካላት ሲተኩሱ፣ ጎማው ላይ ሲተኩሱ ያንን ቤልት ያገኘዋል። ቤልቱን በፍጹም አልፎ ጎማውን አይመታም። ስለዚህ ለዛ ፐርፐዝ ነው፣ ለሁለት ፐርፐዝ ነው ያንን ቤልት የሚያደርጉት እና አሁን ላይ ቤት መስመር ነው ኮንትሮባንድ እየተነገደ ያለው። እነማን ናቸው ነው ብለን ካሰብን እንደ ጥርጣሬ የሶማሌ ክልል ከፍተኛ የስራ ኃላፊዎች በዚህ ንግድ ውስጥ ተሳትፎ ይኖራቸዋል የሚል ሀሳብ ያለኝ። ለምን እንደሆነ ልንገራችሁ። አሁን ላይ ከሐረር ወደ ጂጂጋ ስትሄዱ ቦምባስ የምትባለው ቦታ ላይ የፌዴራል ፍተሻ ኬላ አለ እና ቤት ነው የሚታጠፉት። ፋፈን ሲደርሱ ወደ ቀኝ ይታጠፉና ገለለሽ፣ ደጋሃመዶ፣ ሰገግ እያለ ደነን ድረስ ይደርሳል። በዛ መስመር ነው የሚመጡት። ወደ አዲስ አበባ ለመሄድ ወደ ሐረር ለመሄድ ከተፈለገ የቦምባስ ኬላ ያገኙታል። ወደ ጅጅጋ ለመሄድ ከተፈለገ ደግሞ ጅጅጋ መግቢያ ላይ ሌላ ፍተሻ ኬላ አለ። ስለዚህ ሁለቱን አያልፏቸው እና ከገለለሽ ከምትባለው ከተማ ፋፈን ሳትደርሱ ገለለሽ ከምትባለው ከተማ ወደ ጎን በኩል ዶዘር ገብቶ እነዚህ የሲኖዳም ትራኮች ገብተው የአፈር መንገድ ሲሰራ አየሁ አንድ ጊዜ። የአፈር መንገድ መንግስት ያውቀው የከተማ አስተዳደር አይደለም የሚሰራው ወይም ደግሞ ክልሉ አይደለም፣ ብቻ ማን እንደሚሰራው አይታወቅም። እሱም መንገድ ያ መንገድ በስነ ስርዓት የተሰራው ባይዚ በስ የት ያወጣሃል?
ፋፈን ሳትደርሱ ገለለሽን እንዳለፋችሁ ፋፈን ሳትደርሱ ወደ ቀኝ ትታጠፉና የቦምባስ ኬላን ያልፈውና ወደ ጉርሱም የሚያስኬድ መንገድ ላይ እዛ ላይ ይወጣል። ከዛ እነዛ መኪኖች መጨረሻቸው ጉርሱም የምትባል ከተማ ነው እና በየቦታው ላይ አንዳንድ አስፋልት ቦታዎች የድሮ የክልሉ ፖሊሶች አሉ። ግን እነዚህ መኪኖች አይፈትሿቸውም። ኮንትሮባንድ እንደሆኑ አረጋግጫለሁ። ነገር ግን አይፈትሿቸውም። ከሹፌሮቹ ላይ 100-200 ብር ይቀበሏቸዋል። ከፍተኛ መጠን ያለውን የኮንትሮባንድ ንግድ በተለይ ማታ ማታ ሲጋዝ ነው የሚውለውና በዚህ አጋጣሚ ይህንን ንግድ እንከላከላለን የምትሉ አካላት ከገለለሽ አለፍ እንዳላችሁ በቀኝ በኩል የሚያስወጣ ይህንትን መንገድ አለና እዩት ለማለት ነው።